ሰግጠ ደድበ ታሪክ ሰራ ብለው መኪና የሚሸለሙበት ዘመን ላይ ደረስን። እኔ ሰዎች ደስታ የሚያስደስተኝ ሀዘናቸው ደግሞ የሚያሳዝናቸው አይነት ልጅ ነኝ ጋይስ። አንተ ዜጋ ሆነ አንተ ኃላፊነት የሚሰማው ሰው ሆነ ገና በሁለት ወር ውስጥ የስንቱን የደሃ እንባ ያበሰን አንድ ፍሬ ልጅ ከየት እንደተዘራ ከየት እንደበቀለ ትላል። እንግዲህ ይሄንን ጉዳይ እንግዲህ ማለት እንግዲህ እስኪዩት የሚሰራ ሰው የሆነ ባዶ አእምሮ ምን ያህል ጫጫታ እንደሚፈጥር እኛ ሀገር አየን። እኔ የድርጅት ባለቤት አይደለሁም፣ ጸጉር ቤት የለኝም፣ ሼር ነው የምሰራው። በጣም ሲልክ ቢዚ እስከመሆን ሲም እስከመቀየር ምናምን ይደርሷል። አቶ ሳምሶን ከ1000 በላይ ሰራተኛ ሜዳ የበተነ አፋለኝ ብለህ ታወራለህ። ሰዎች በጣም ስለሚያሳዝኑ ሼም ስለሚይዘኝ ከቀን ቲፕ እየሰጠው መጨረሻ ላይ ባዶዬን ቀረው ማለት ነው። አዶናይን ለማለት ፈልጎ ነውና እንዴት እኔ ኩግራ ይገባኛል። አንዳንዴ ደግሞ አርቲስቶችን መኪና እንዲሰጣቸው እያደረገ ብዙ አይነት ንቅናቄዎችን እያመጣ ነው ያለው አዶናይ ማለት ነው። እንደዚህ በአደባባይ ላይ እንግዲህ ተውቶ እንደዚህ እየተወራ ያለው ጌታን በጣም ነው የሚደብረው። ሊጣል አንድ ሐሙስ የቀረው ኮምፒውተር የሚሰጠኝ አጣው ብሎ የሚለምንበት ሀገር ላይ ነው ያለነው። አቶ ሳምሶን ማሞ እንግዲህ ከተደበቀበት እንደ እንሽላሊት ብቅ ብሏል። እናቴን ለመጦር የጓጓሁትን የልጅነት ህልሜን በ4 ወር ቅጭት ያደረከው። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በጣም ያስገረሙኝና በጣም ያሳዘኑኝን ቪዲዮን ይዤላችሁ መጣሁት። እኔ በዚህ ልክ እንግዲህ ምቀኝነት እንግዲህ አይቼም አላቅም። በዚህም ልክ ደግሞ ሰውን ያስጨነቀው እንግዲህ የአዶናይን ጸጉር ቆራጭ ታውቁታላችሁ። እሱንም በጣም ያስጨነቀው አንድ ኬስ ተፈጥሯል በዚህ ሳምንት ማለት ነው። እሱንም እንግዲህ አብረን የምናየው ይሆናል። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ቪዲዮን ይጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ። እኔ ሰዎች ደስታ የሚያስደስተኝ ሀዘናቸው ደግሞ የሚያሳዝናቸው አይነት ልጅ ነኝ ጋይስ። ከሁለት ቀን በፊት ቪዲዮ ሰርች ነበርና ወደ ስራ ተመልሻለሁ ብዬ ግን በጣም ብዙ ሰው ነበር ሲጠብቀኝ የነበረው ማለት ነው። እነዛ ሰዎች ከኔ እርዳታ የሚፈልጉ ናቸው በሚገርም ሁኔታ በሚያሳዝን ሁኔታ ማለት ነው። ምክንያቱም እኔ ናቲ የጸጉር ቤት ባለቤት ነው፣ የድርጅት ባለቤት ነው የሚመስላቸው ማለት ነው። እኔ በቃ ይሄ ነገር ከዚህ ማለቅ አለበት። እኔ የድርጅት ባለቤት አይደለሁም፣ ጸጉር ቤት የለኝም፣ ሼር ነው የምሰራው። ከምሰራው የሆነ ፐርሰንቱን ያክል ነው የማገኘው። እኔ አሁን እንደዚህ ስሜታዊ ያደረገኝ ምን እንደሆነ ታውቃላችሁ? እነዛ ሰዎች ናቲ የሆነ ነገር እናቴ ታማብኝ እንደዚህ ሆናብኝ ልጄ እንደዚህ በጣም ታሙብኝ ይላሉ። ከዛ እኔ የለኝም ምናምን ስላቸው አረ በመቤቴ ምናምን ብለው ተንበርከው ምናምን ይለምኑኛልና ያኔ በጣም ነው ውስጥ የሚጎዳው፣ በጣም እጅግ በጣም ማለት ነው። በቃ ስራ እንኳን እየሰራው ምናምን አይምሮዬ ላይ እዛች የሴትዮዋ ስታለቅስ ምናምን ያለው ፓርት ነው። አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦች እንግዲህ ሶሻል ሚዲያ ላይ እንግዲህ የምናያቸው ሰዎች በጣም ትላልቅ ነገር እንግዲህ እየሰሩ ብዙ ነገር ያላቸው ምናምን ይመስለናል። ግን አንዳንዴ እንደዛ አይደለም ማለት ይሄ ልጅ እንግዲህ የምናቆኛ አዶናይ በጣም ጸጉሩን ብዙ ጊዜ የሚያስተካክለው ምናምን ልጅ ነውና በጣም በቃ እሱ ስናይ በቃ ብር አለው ሀብታም ነው ምናምን ጸጉር ቤት አለው ምናምን ልንል እንችላለን። ግን እውነታው ምንድነው? እንደዛ አይደለም ያለው ነገር ማለት ነው። ከዛ በስተጀርባ ያለው ያው የራሱን ስራ ነው የሚሰራው። ያው ወደፊት ፊውቸር የሚያደርገው ጉዳይ ነው ያ ነገር ማለት ነው። የራሱ ጸጉር ቤት የሚሆን በቃ አዲስ አበባ ላይ ያለው ነገር እንዳለ ማለት ነው። እና ሰዎች የሚያዩት ግን በጣም ብር ያለው ምናምን ነገር፣ አንዳንዴ ደግሞ ሰዎች ዝም ሲሉ ደግሞ በቃ ችላ ያሉን ምናምን ይመስለናል። ግን እንደዛ አይደለም። ቤተሰብ ካለመመቻቸት ከማጣት ጉዳይ እንደዛ አለና ሶሻል ሚዲያ ላይ ያለውን ነገር እንግዲህ በጣም ሶሻል ሚዲያ ላይ አንድ ሰው ካያችሁት ያ ሰው ብር አለው ወይም ደግሞ ትልቅ ደረጃ ላይ ነው ማለት አይደለምና አንዳንድ ሰዎች ደግሞ ነገርየውን በልኩ ብታረጉት ያው እያያችሁ ነው እንዴት እንደተጨናነቀ ማለት ነው። ይሄ በጣም ውስጤን የሚነካው ነገር ነው። ምንድነው አሁን ማስተላለፍ ያለኩት መልእክት እኔ በቃ የድርጅት ባለቤት አይደለሁም፣ ጸጉር ቤት የለኝም፣ ሼር እየሰራው ያለው ልጅ ነኝ። ገና ራሴን ለማስተዳደር የራሴን እያለምኩ የምሰራ አይነት ሰው ነኝ። ስለዚህ እባካችሁ ባላችሁበት ሆናችሁ ወይ ሜሴጅ ጻፉልኝ። የምችለው ነገር ማገዝ የምችለው ነገር ካለ አግዛቸዋለሁ ማለት ነው። እኔ የምችለው ነገር ካለ በተለያዩ ነገሮች እንጂ በገንዘብ መረዳበት አቅም የለኝም። ስለዚህ ባካችሁ አትምጡብኝ፣ ስራ ቦታ ድረስ አትምጡ። ባላችሁበት ሆናችሁ ጻፉልኝ። እኔ በዚህ ታይም በጣም ብዙ ነገሮች እያለፉ ያለው ልጅ ነኝ። በጣም በብዙ ነገር እኔ ራሴን ሳረዳ ሰው መረዳበት ደረጃ አልደረስኩም ገና። የሆነ ጊዜ ከ2 ወር በፊት ምናምን ነው አስታውሳለሁ ንግድ ባንክ ለ24 ሰዓት አገልግሎት አይሰጥም ነበርና እኔ በዛ ታይም ደግሞ ንግድ ባንክ ብቻ ነበር ስጠቀም የነበረው። የዛኔ ከቀን ከማገኛት ቲፕ እየሰጠው ፋይናሊ ምንድነው የሆነው
ስራ አልሰራሁም ከሰዓት በኋላ ማለት ነው። እሰራለሁ ብዬ ቲፔን ሰጥብዬ መጨረሻ ላይ ስራ አልሰራሁም። መቼ ጾሜን አደርኩት ምታምን ባታምን የዛኔ ምክንያቱም ንግድ ባንክ አይሰራም ስራ የቀን ቲፕ ምናምን አላገኘሁም። በቃ ሰዎች በጣም ስለሚያሳዝኑኝ ሼም ስለሚይዘኝ ከቀን ቲፕ እየሰጠው መጨረሻ ላይ ባዶዬን ቀረው ማለት ነው። ስለዚህ እኔ ከዓላማዬ እየተጎተትኩ ነው ያለሁት። በጣም ስለሚያሳዝኑ የሚመጡት ሰዎች በጣም ስለሚያሳዝኑኝ ነው አሁን ስሜት የተነካው ማለት ነው። ስለዚህ እኔ ድርጅት ባለቤት አይደለሁም። ገና ድርጅት እንዲኖረኝ እየለፋው ያለው ነኝ። ገና በህፃንነት የጀመረው አይ ቲንክ ከ12 ዓመት የጀመረው በስራ ላይ ያለው ሰው ነኝ። ግን ራሴን ማሸነፍ አልቻልኩም እስካሁን ድረስ። ስለዚህ ወደ ህልሜ እንድጠጋ እባካችሁ ከስር እንትና ተወለብኝ እባካችሁ ባላችሁበት ሆናችሁ ጻፉልኝ። በዚህ አጋጣሚ ማስታወቂያዎች እንኳን እየመጡ ያልሆኑ ናቲ የፀጉር ቤት ባለቤት ነው ጭራሽ ብራንች ያለው ሰው ነው ብለው ስለሚያስቡ ነውና እኔ ብዙ ማስታወቂያዎችን መስራት እችላለሁ። በጣም ክሬቲቪቲ ነኝ፣ አይዲያዎች አሉኝ። ልጽፉልኝ ልደውሉልኝ ትችላላችሁ በዚህ አጋጣሚ ማለት ነው። ቴንክ ዩ ሶ ማች። ይሄን ቪዲዮ ሪፖስት ሼር አድርጉልኝ ለሁሉም ሰው እንዲዳረስ። እንግዲህ እንደምታዩት ነው ማለት እንግዲህ በቃ አንዳንዴ ሶሻል ሚዲያ ላይ ያለውን ነገር በቃ እንትን አትበሉ። ሶሻል ሚዲያ ላይ ያለውን ሰው አታስጨንቁ። ማርያም ብዙ እኔ በማቀው ከጓደኞቼ ራሱ ማቃቸው በቅርቡ ያሉ አሉና በጣም ይቸገራሉ በእንደዚህ አይነት ኬዝ ማለት ነው። ማለት ለስንቱ ልከው ይችሉታል ይልካሉ እኮ የቻሉትን ያክል ይረዳሉ ምናምን፣ ግን ለስንቱ ልከውት ይችላሉ። በቃ በጣም ሲልክ ቢዚ እስከመሆን ሲም እስከመቀየር ምናምን ይደርሱ አሉና ቤተሰቦች ያንን ነገር እንግዲህ መረዳት አለባችሁ። እዛ ጋር ያም ሰው እኮ የሚለፋው የሚጥረው ምናምን ነገር በቃ የተሻለ ነገር ላይ ደርሶ የሚችለው እንደማያክል የተወሰኑ ሰዎች ሰፖርት ለማድረግ ነው እንጂ እዛ ላይ ስለታየ የሆነ ሰው አልፎለታል ምናምን ማለት አይደለም፣ ብር አለው ምናምን ማለት አይደለም። ያ ሰው ብዙ ነገር የሚያሳልፈው እኛም ማናየው ሶሻል ሚዲያ ላይ የማያሳያቸው በጣም ትላልቅ ጉዳዮች አሉና በልኩ ቢደረግ ነገር አሪፍ ነውና ብትረዷቸው ምናምን አሪፍ ነው። መቼ በቅለው ሰግጥ ፈምስ ብሎ መኪና የሚሸለሙበት ጊዜ ደረሰ። ሳምሶን ማሞ እንግዲህ ይሄንን ጉዳይ እንግዲህ ማለት እንግዲህ እስኪዩት የሚሰራ ሰው የሆነ መቼ አደባባይ እንደወጡ ለማሰብ እንኳን ጊዜ ሳይኖረን ስበት ዘመን ላይ ደረስን። ሰግጠ ደድበ ታሪክ ሰራ ብለው መኪና የሚሸለሙበት ዘመን ላይ ደረስን። An empty mind speaks. An empty mind makes the worst noise የሚል አባባል አለ። ባዶ አእምሮ ምን ያህል ጫጫታ እንደሚፈጥር እኛ ሀገር አየን። የኛ ልጆች በትጋት ተምረው ለራሳቸውና ለሀገራቸው እንዲበቁ አዶናይን ለማለት ፈልጎ ነውና እንዴት እኔ ኩግራ ይገባኛል አንዳንዴ ለምን እንደሆነ አላውቅም። ግን ቤተሰብ እንዴት ነው ቆይ አሁን አዶናይ እያደረገ ያለው ነገር ምንድነው? ሰዎችን እያገዘ ወጣቶች እንዲሰሩ ውጡና ስሩ በደንብ አርጋችሁ በቃ ያላችሁን ውስጣችሁ ያለውን የታመቀውን ኃይል አስወጡት፣ አለ ሰው አሳዩ፣ ችሎታችሁን አሳዩ፣ ወደ ሶሻል ሚዲያ አምጡት ምናምን ብዙ ነገር ነው ያሉ ከዚህም ውጪ ማለት ነውና ብዙዎች ሰፖርት እያደረገ ነው። የተለያዩ ልጆች አሉ በስሩ አብሮት የሚሰሩ ትላልቅ ደረጃ ላይ ያደረሳቸው። እንደገና ደግሞ አርቲስቶችን መኪና እንዲሰጣቸው እያደረገ ብዙ አይነት ንቅናቄዎችን እያመጣ ነው ያለው አዶናይ ማለት ነውና ለምንድን ነው እንደዚህ በአደባባይ ላይ እንግዲህ ተወጥቶ እንደዚህ እየተወራ ያለው? ጌታን በጣም ነው የሚደብረው። አሁን ይሄ በቃ ለምን እንግዲህ ለምን ሰራ? ለምን ወጣቱን አበረታታ ነው? ለምን ወጣቱ ወጥቶ የራሱን እንትን አሳየ ነው? በዚህ ልክ እንግዲህ እየተወራ ያለውና እስኪ ስሙት ይሄን ሰውዬ እንግዲህ እናስባለን እንጂ እንዲመስሉ አንፈልግም፣ አንመክርም። እኛ ሀገር እኮ 13 መጽሐፍ የሰጠን አንድ ታላቅ ደራሲ ልጄ የሚሰራበት አንድ አሮጌ ሊጣል አንድ ሐሙስ የቀረው ኮምፒውተር የሚሰጠኝ አጣው ብሎ የሚለምንበት ሀገር ላይ ነው ያለነው። 13 መጽሐፍ አስቡት። ዛሬ በህይወት ወንድማችን የለም። ከ400 በላይ ሙዚቃ አቀናብሮ ለቤተሰብ መጦሪያ የሚተርፍ ያጣ ባለሙያ ባለበት ሀገር ነው መኖሩ። ስንት ገጣሚ፣ ስንት ባለቅኔ፣ ስንት ተዋናይ፣ ስንት ድምፃዊ እድሜ ልካቸውን ያላቸውን ሰጥተው አመዳፋሽ በሆኑበት ሀገር
ድምፃዊው የሚባል ጸሐፊው የሚባል ብዙ ነገር በቃ በየራሳቸው የስራ ጥበብ ውስጥ ያሉ ወይንም ደግሞ የስራ ዘርፍ ውስጥ ያሉ ሰዎች የሚሆኑ ያን ስራ የሰሩት እኮ ለራሳቸው ለግል እንትናቸው ነው እየሰሩት ያሉት አይደል? ጸሐፊው የሚባል ጽፎ እንግዲህ በሚያገኘው ብር እንግዲህ ራሱን ላይፍ እንትን ለማለት ነው። ዘፋኙም ቢባል ዘፍኖም ወይም አቀናብሮ የራሱን ህይወት ለመለወጥ ነው እየለፋ ያለው። ሌላውም አዶናይ ግን እዚህ ጋር ምንድነው ያደረገው? እንደዚህ ምናምን ብሎ የራሱን እንትን ነው እንደ እየሰራ ያለው ካያችሁ ብዙ ጊዜ እኮ ሰዎችን ነው ሰፖርት እያደረገ በቃ የሆኑ ወጣቶች ተለወጡ ምናምን እያለ ነው ፑሽ እያደረገ ያለው ምናምን ባለው ነገር። አሁን ላይ እንግዲህ ቴክኖሎጂ ዘመን ላይ ነው ያለ ነው። እንግዲህ መቼስ በቃ ቴክኖሎጂ ዘመን ላይ ካላችሁ ደግሞ መምጣት ያለባችሁ ሰውን ለማግኘት ወደ ሶሻል ሚዲያው ነው እንጂ ወደ መጽሐፍ ምናምን አይመስለኝም እንደኔ ማለት ነው። ማለት መጽሐፍ ማንበቡ አይጠቅምም እያልኩ አይደለም፣ መጽሐፍ ማንበቡ ይጠቅማል። ግን አሁን ላይ ሁሉም ሰው አክቲቭ ሆኖ ያለው ምኑ ላይ ነው? ሶሻል ሚዲያው ላይ ነው። በሶሻል ሚዲያ በኩል ደግሞ ማንኛውም ሰው ጸሐፊ የሚባል ሙዚቀኛውን በዛ በኩል ከመጣ ወዲያው ሰክሰስ ላይ መድረስ ቻንሱ በጣም ቀላል ነው ማለት ነው። ግን እንዴት ነው እነዛ ሰዎች ለግል እንትናቸውን ያደረጉት ያንን ነገር። አዶናይ ግን እዛ ጋር ያደረገው ምንድነው? ህዝቡ አሪፍ ደረጃ ላይ ወጣቱ አሪፍ ደረጃ ላይ እንዲደርስ እንዲሰራ ራሱን በውስጥ ያለውን እንግዲህ የራሱን የሆነ ችሎታውን እንዲያሳይ ነው እንጂ ሌላ ምንም ነገር እንግዲህ አድርጎ ያለው ነገር የለም። ወጣቶች ወደሱ ሲሉ ምናምን ብሎ እንግዲህ ወጣቱ የሚጎዳ ነገር እስካሁን ድረስ አውርቶ ያውቃል። ከየት መጡ የማንላቸው መቼ በቅለው መቼ አደባባይ እንደወጡ ለማሰብ እንኳን ጊዜ ሳይኖረን ስበት ዘመን ላይ ደረስን። ይህንን በድፍረት መናገር ተገቢም ነው፣ የዜግነት ግዴታችን ነው። ወደ ጉዳያችን እንመለስና ቴዲ ዛሬ ውዳሴ ይገባዋል ስንል ምን ሰራ ብላችሁ ለምትጠይቁ ወይም ለማወቅ ለምትፈልጉ ትንሽ ቁም ነገር ቢጤ ለማውራት ልሞክር። ሲጀመር ቴዎድሮስ ተሾመ ከጅማ ተንደርድሮ እንደመጣ የፊልም ነገር የሚታየው ህልመኛ ነበረ። ብቻ በጣም ይገርማል። እንጃ እንደውም ማመስገን እኮ ነው ያለባቸው አይደል? አዶናይን ማመስገን ነው ያለባቸው። እንደውም ወጣቱን አነቃቃል ምናምን ብሎ እንጂ እንደዚህ በአደባባይ ላይ ስለሱ እንትን ማለት ይከብዳል። ባዶ አእምሮ ምን ያህል ጫጫታ እንደሚፈጥር እኛ ሀገር አየን። አቶ ሳምሶን ማሞ እንግዲህ ከተደበቀበት እንደ እንሽላሊት ብቅ ብሏል። በነገራችን ላይ ኃጢአት እዚች ምድር ላይ የተሰራች ኃጢአት እዚቹ ምድር ላይ ከፍለን ነው የምንሄደው። አንተ ስለዚህ ልጅ ስታወራ ራስህን ንጹህ አድርገህ እዚች ሀገር ላይ ምንም በደል እንዳልፈጸምክ አድርገህ ለሀገር ተቆርቋሪ የሀገር ዜጋ ሆነ ስታወራ በጣም በሰጨኝ። በእውነት ነው የምልህ። ፐርሰናሊ እኔ ስለ ራሴ ነው የምናገረው። ሮያል ክራውን ትዝ ይልሃል? ሮያል ክራውን ማለት የአቶ ኤርሚያስ አመልጋ ካምፓኒ ነበር። ከ1000 በላይ ሰራተኞች ነበሩት። ከነዛ ውስጥ አንዱ እኔ ነኝ። አንተ ከሆነ ከሚኔራል ውሃ ካምፓኒ ኢትዮጵያ ውስጥ ያለ ከሱ ጋር ጉቦ ተቀበልክ፣ ይህን ካምፓኒ እንደምንም ብለህ ዘጋው ተብለህ አቶ ኤርሚያስ ጋር መተህ ይሄ ካምፓኒ ይሄን ያህል ኦፈር አድርጎኛል፣ አንተ ደግሞ ይሄን ያህል ስጠኝ አለበለዚያ ካምፓኒን አዘጋዋለሁ አልከው። ኤርሚያስ ጉቦ መስጠት አይወድም፣ እምቢ አለ። የሽንት ቤት ውሃ ብለህ ጋዜጣ ላይ አሳተመህ ከ1000 በላይ ሰራተኛ ብተንክ። የመጀመሪያ ስራዬ ነበር። እኔ ተቀጥሬ እናቴን ልረዳ ደስ ብሎኝ ህልሜን ገና በ4 ወር ነው የቀጨኸው። እኔ ፐርሰናሊ በራሴ ላይ የደረሰውን ነው የምነግርህ። ካላመናችሁኝ የማይሰበረው የአቶ ኤርሚያስ አመልጋ መጽሐፍ ላይ በስም ተጠቅሶ ተጽፏል። ሂዱና ይሁት። ኤርሚያስም ብዙ ጊዜ ኢንተርቪው ሰጥቶበታል። አንተ ዜጋ ሆነ፣ አንተ ኃላፊነት የሚሰማው ሰው ሆነ ገና በ2 ወር ውስጥ የስንቱን የደሃ እንባ ያበሰን አንድ ፍሬ ልጅ ከየት እንደተዘራ ከየት እንደበቀለ ትላለህ። ሰው ነዋ እግዚአብሔር የፈጠረው ሰው፣ ለዛውም ቅን ልብ ያለው ሰው ልጅ ገና የ25 የ26 ዓመት ልጅ የስንቱን ድሃ እንባ ያፈሰሳችሁ፣ ስንቱን ሴት ያስለቀሳችሁ
ግፈኞች እናንተም ከእንደገና ሰው ሆናችሁ ከየተደበቃችሁበት ብቅ ትላላችሁ። የወጋ ቢረሳ የተወጋ ረሳ ነው። አንድ ሮያል ክራውን የማዕድን ውሃ ነው ጋዝ ያለው አንደኛ አዲስ አበባ ውስጥ ኮምፒት የሚያደርገው ጠፍቶ ያዘጋው አቶ ሳምሶን ከ1000 በላይ ሰራተኛ ሜዳ የበተነ አፋሌን ብለህ ታወራለህ። የሚከሳችሁ እኮ አታችሁ ነው እንጂ እናንተ እኮ ወህኒ ቤት መቀመጥ የነበረባችሁ ሰዎች ናችሁ። የተረሳ እየመሰላችሁ ብቅ ትላላችሁ አይደል? ከየስርቻው እናቴን ለመጦር የጓጓሁትን የልጅነት ህልሜን በ4 ወር ቅጭት ያደረከው ክፉ ሰው ነህ አንተ። ተደበቅ። እንዳያችሁት ነው እንግዲህ ቤተሰቦች እንግዲህ እንደዚህ አይነት እንትን ያላቸው ሰዎች ናቸው። አሁን እንግዲህ እንደዚህ እንትን እያሉ ያሉት ማለት አዶናይ እንግዲህ እዚህ ጋር ምንም የሚያደርገው ነገር የለም። በቃ ወጣቶች ስሩ ተለወጡ ያለው እንግዲህ ምንም በቃ እኔ የማውቀውን ልንገራችሁ። እኔ የማውቀው አዶናይ ጥሩ አድርጉ ስሩ ብቻ የምትሰሩት ነገር ከእናንተን ከሌላ ሰዎች ጋር የሚያጋጯችሁን ሌላ ነገር ውስጥ የሚከታችሁን ነገሮች አትስሩ። ሐሳብ አመለካከታችሁን እንግዲህ ኮሜንት ማን ነው ቪዲዮ ላይ እየወጣችሁ ሶሻል ሚዲያ ላይ አሳዩ ነው እንግዲህ ያለው አዶናይ ማለት ነው። እስኪ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የምር አዶናይ እያደረገ ያለው መጥፎ ነገር ነው? እስኪ እናንተ ኮሜንት ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ደግሞ ሰብስክራይብ እያደረጋችሁ ጠብቁኝ። ይመቻችሁ።